ሰበር ዜና ግንቦት 14 2018 ሰላምና ጤናን ተመኘን። ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በሽመልስ አብዲሳ በኦህዴድ ባለስልጣናት ላይ ጥቃት ፈጸሙ። ከአማራና ኦሮሚያ ድንበር ባሉ አካባቢዎች ፍርድ ቤት አስመርቀው ሲመለሱ በነበሩ የኦሮሚያ ከፍተኛ ባለስልጣናት ላይ ከሸኖ አቅራቢያ በተፈጸመ ጥቃት 3 መኪናዎች ሙሉ በሙሉ በአርፒጂ ተመተው ሲነዱ በርካታ የብልጽግና ጦር ዶጋመድ ሆነዋል። የሽመልስ ካቢኔዎችና የኦሮሚያ ክልል ምክትል ፕሬዝዳንት በፋኖ የተደረገላቸውን አቀባበልና ሽኝት በዝርዝር እናስደምጣችኋለን። በሌላ በኩል በሸዋ በርካታ ቀጠናዎች ከባድ ውጊያዎች ሲደረጉ 2 መስመራዊ መኮንኖችን ጨምሮ በርካታ የብልጽግና ጦር የተደመሰሰበት ውጊያ ተደርጓል። የሸዋሮቢት የብልጽግና ጦር ጥቃትም አስተናግዷል። በዝርዝር ይዘነዋል። ወዲህ በጎጃም ፋኖ የብልጽግናን ጦር እያጸዳም ቀጠናዎችን ማስለቀቁ ተነግሯል። እንዳስሰዋለን። የፋኖ ኃይሎች ጽምዶ ከተሰኘው ጥምረት ጋር በተያያዘ ያላቸውን አቋም ገልጸዋል። ዝርዝር አለን። ወዲህ የኤርትራና ግብጽ ጦር የጋራ ወታደራዊ ልምምድ ሊጀምር መሆኑ ሲነገር አብይ ከፍተኛ ድንጋጤ ውስጥ መግባታቸውም ተነግሯል። ይዳሰሳል። ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኤርትራና ግብጽ የጦር ልምምድ ሊጀምሩ መሆናቸው ተነገረ። ኢሳያስን እንደ ማዱሮ ጆሮን ይዤ እመጣለሁ ያሉት አብይ አህመድ አሁን ላይ የሚገቡበት ጠፍቷቸዋል። አብይ ዲፕሎማሲውን ተንቦጫረቁበትም ተብሏል። የግብጽ ጦር በኢትዮጵያ ድንበር ሲጠጋም ቱርክ የቀደደችው ስምምነት፣ እነዚህን ጉዳዮች የሚመለከት ቀዳሚ ዘገባም ነው። ኤርትራና ግብጽ በቀይ ባህር የጋራ የጦር ልምምድ ለማድረግ ማቀዳቸው ተነግሯል። ሰሞኑን ኤርትራና ግብጽ ከቀይ ባህር አዋሳኝ ሀገራት ውጪም ስለ ቀይ ባህር ማንም ሀገር አያገባውም ሲሉም አቋም ይዘዋል። ይህ ደግሞ ኢትዮጵያን ከጨዋታው ውጪ ለማድረግ የታቀደ ነው። ከኋላ ሳውዲ አረቢያ እንዳለችበትም ያስታውቃል። ሳውዲ አረቢያና አረብ ኤምሬት በመካከለኛው ምስራቅና በምስራቅ አፍሪካ የበላይ ለመሆን በሚያደርጉ ሽኩቻም ጸበኞች ሆነዋል። አረብ ኤምሬት ኢትዮጵያን እየደገፈች ታሾራታለች። በኢትዮጵያ ክንድ ፍላጎቷንም እያስፈጸመች ነው። ሳውዲ አረቢያ ደግሞ ኤርትራን፣ ግብጽን ወዳጅ አድርጋለች። ሰሞኑን ሀያላን ሀገራት ኢትዮጵያን፣ ኤርትራን ለማስታረቅ ደፋ ቀና ሲሉ ነው የሰነበቱት። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢትዮጵያውን ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ወደ አሜሪካም አስጠርተው ማናገራቸውን ሁለቱ ሚኒስትሮች አስታውቀዋል። በምን ጉዳይ እንደተወያዩ ግን አልገለጹም። ጉዳዩን በቅርበት የተከታተሉ ሰዎች ግን ቀጠናውን አትበጥብጦ የሚል ማስጠንቀቂያ ለአብይ አህመድ መንግስት ቀጥተኛ ትዕዛዝ ከአሜሪካ እንደተሰጣቸው ይናገራሉ። ከሰሞኑን ደግሞ የብልጽግና ሚዲያዎች ዋነኛ አጀንዳቸው ኢሳያስ አፈወርቂ አዲስ አበባ ይመጣሉ፣ አብይ አህመድም አስመራ ይሄዳሉ ሲሉም እየተናገሩ ነው። ከዚህ በፊት የብልጽግና ሚዲያዎች አሜሪካ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮም አፍና እንደወሰደችው ሁሉ አብይ አህመድም የኤርትራውን ኢሳያስ አፈወርቂን አፍኖ ቂሊንጦ እስር ቤት እንዲያስራቸው ሲወተውቱ ነበር። ጠቅላይ ሚኒስትሩም ተመሳሳይ ንግግሮችን ሲያደርጉ ቆይተዋል። አብይ አህመድ ኤርትራን በውድም በግድም አሰብን ካላመጣሽ እዋጋሻለሁ እያሉ በፓርላማ ጭምር ሲደነፉ ሰንብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂም እንዲሁ የጠላት በሚል ግብጽ እየተመላለሱ ኢትዮጵያ ላይ ሲያሴሩ ከረመዋል። የአብይ አፈቀላጤዎች ኢሳያስ ባንዳ ነው፣ እንዴት ከግብጽ ጋር ሆኖ ኢትዮጵያን ለመውጋት ያስባል ሲሉም ብስጭታቸውንም ይገልጻሉ። አብይ አህመድ ዲፕሎማሲ የሚባል ነገር አያውቁም። ወደብ ከሶማሌላንድ አገኘው ብለው ጮቤ ከረገጡ በኋላ ቱርክ ስምምነቱን አስቀድዳቸዋለች። የበፊቷ ኢትዮጵያ ከንጉሱ ጀምሮ ያሉ ገዢዎች ግብጽ ወደ ምስራቅ አፍሪካ እንዳትጠጋም ከፍተኛ ጥረት አድርገዋል፣ ተሳክቶላቸዋል።
አብይ አህመድ ግን ድንገት በሚወስኑት ውሳኔ ኢትዮጵያ ዋጋ እየከፈለች ትገኛለች። አብይ እንዲሁ በግድ የለሽነት ከሚወስኗቸው ውሳኔዎች መካከል አንዱን ብንመለከት አብይ ዓለም ከማያውቃት ሶማሊያ የኔ ግዛት ናት ከምትላት ለሶማሌላንድ የሀገር እውቅና በመስጠት ሶማሌላንድ ደግሞ ወደብ ለኢትዮጵያ እንድትሰጥ ተፈራርመው ነበር። ሶማሊያ ወዲያውኑ ነበር የተቆጣቸው። መሪው ሐሰን ሼክ ካይሮ እግር አበዙም። ሶማሊያ የኢትዮጵያ ሰራዊት ከሶማሊያ ይውጣልኝ አለች። የኢትዮጵያ ሰራዊትም ወዲያውኑ ወጣ። በምትኩ የግብጽ ጦር እንዲገባ ተደረገ። የሶማሌላንድና የኢትዮጵያ ስምምነትም ካይሮ ላይ ፈረሰ። ይህ ሲሆን ግን የግብጽ ጦር እዛው ቆየ። ከሶማሊያ እንዲወጣ አልተደረገም። በኢትዮጵያ ድንበር ቅርብ ርቀት ላይ መሳሪያውን በኢትዮጵያ ላይ ደቅኖ አሁንም ተቀምጧል። አብይ ሲመከሩ አይሰሙም። የራሳቸውን ስሜት ብቻ ነው የሚከተሉት። በእሳቸው አስተሳሰብ መሪ ማለት ሁሉን አዋቂም ይመስላቸዋል። ዲፕሎማሲውን ተንቦጫርቀውበታል። ኢትዮጵያ በእርስ በርስ ጦርነት እየታመሰች ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ከባድ ሆኗል። ህዝቡ በኑሮ ውድነት እየተጠበሰም ይገኛል። አብይ የህዝቡን ለቅሶና ሮሮም የሚያዩት እንደ ሙዚቃ ነው። ራበኝ ሰላም አጣው ላለ ህዝብ መዝናኛ ፓርክ፣ የሳይክል መንገድ ይሰሩለታል። ታዲያ ይህ ሁሉ የዲፕሎማሲ ክሽፈት ባለበት በኢትዮጵያ ግብጽና ኤርትራ የጋራ የጦር ልምምድ ለማድረግ መወሰናቸው ለኢትዮጵያ ትልቅ ስጋትም ሆኖ መጥቷል የተባለው። ወዲህ በሱዳን በኩል የአልቡርሃን መንግስት በኢትዮጵያ ድንበር አካባቢ የመከላከያ ሰራዊቱን እየደበደበ ነው። በዚህ በኩል ግብጽና ኤርትራ ተጣምረዋል። ሶማሊያ ኢትዮጵያን እንደ ትልቅ ጠላት ትመለከታታለች። ታዲያ አብይ አህመድ 360 ዲግሪ ተከበው ኢትዮጵያን ለጠላቶች አሳልፎ እየሰጡ ነው። ይህ በእንዲህ እንዳለ ወደ ቀጣዩ ዘገባችን ስናልፍ በጣና ሐይቅ ላይ በደረሰው ድንገተኛ የጀልባ መስመጥ አደጋ የብዙዎች ህይወት በትላንትናው ዕለት ማለፉ ይታወቃል። ከዚህ ጋር በተያያዘ አሁንም ድረስ ሬሳ እየወጣ መሆኑ ለሚዲያችን ተነግሮናል። በትላንትናው ዕለት በባህር ዳር የቅድስት ክርስቶስ ሰምራን ዓመታዊ የዋዜማ በዓል ለማክበር በጣና ሐይቅ ላይ በጉዞ ላይ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮችን የጫነች ጀልባ ድንገተኛ የመስመጥ አደጋም ደርሶባታል። በደረሰው አሳዛኝ አደጋ ምክንያት ቁጥራቸው በውል ያልታወቁ የብዙ ወገኖቻችን ህይወት ማለፉም ተረጋግጧል። ከተለያዩ አካባቢዎች እየወጡ ያሉ መረጃዎች እንደሚያመላክቱት ጀልባዋ በርካታ ሰዎችን አሳፍራ በመጓዝ ላይ ሳለች ነው ይህ ድንገተኛ አደጋ ሊከሰትም የቻለው። ይህንን አስደንጋጭና ልብ ሰባሪ ዜና ተከትሎ የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት የተሰማውን ጥልቅ ሐዘን የገለጸ ሲሆን በአደጋው ህይወታቸውን ላጡ ወንድሞችና እህቶች እግዚአብሔር አምላክ ነፍሳቸውን በቅዱስ እቅፉ ያሳርፍልን ዘንድ ምኞታችንን ገልጸናል ሲልም ለሚዲያችን ተናግረዋል። በዚህ አስከፊ አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች፣ ወዳጆች፣ ዘመዶችና ለመላው የእምነቱ ተከታዮች መጽናናትን እንመኛለን። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። በቴዎድሮስ እዝ 88ኛ ክፍለ ጦር የአንድ ሬጂመንት አርበኞች በዚገም ወረዳ ጁመራ ቀበሌ ላይ የነበረውን የብልጽግና ኃይል በመደምሰስ አካባቢውን መቆጣጠራቸውን አስታወቁ። በአፋብኃኝ ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር ዚገም ወረዳ ጁመራ ቀበሌ የነበረው የብልጽግና አገዛዝ ወታደሮችን በመደምሰስ ድል መቀናጀታቸውን ለሚዲያችን ከ109ኛ ኮር ህዝብ ግንኙነት ክፍል የደረሰው መረጃም ያሳያል። በትላንትናው ዕለት የ88ኛ ክፍለ ጦር ስር ከአንድ ሬጂመንት የተወጣጡ አርበኞች በወሰዱት የተጠና ወታደራዊ ኦፕሬሽን ከ15 በላይ የአገዛዝ ወታደሮችን ደምስሰው 2 ሚሊሻ አባላትን በመማረክ አካባቢውን ተቆጣጥረውታል። በኦፕሬሽኑ ከተደመሰሱትና ከተማረኩት በተጨማሪም በርካታ የአገዛዝ ወታደሮች ቁስለኛ የተደረጉ ሲሆን 6 ጠመንጃዎችና ከ1800 በላይ የተለያዩ አይነት ተተኳሾችም በፋኖ ቁጥጥር ስር ውለዋል። በጁመራ ቀበሌ የነበረው የብልጽግና መዋቅርን ሙሉ በሙሉ በማፍረስ የፋኖ ጊዜያዊ አስተዳደር መዋቅር መዘርጋቱን ነው ጣቢያችን ከአካባቢው ያረጋገጠው። ይህ በእንዲህ እንዳለ
የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦርና ደጃዝማች ተሰማ እርገጤ ክፍለ ጦር ድል ተቀናጁ። የአፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ መሐመድ ቢሆነኝ ኮር እቴጌ ጣይቱ ክፍለ ጦርና ከ3ኛ ሻለቃ ከ4ኛ ሻለቃ የተወጣጡ ሻምበሎች በብልጽግና ላይ የህይወትና ቁሳዊ ጉዳትን አድርሰውበታል። ሰሞኑን በአንኮበር ወረዳ የአብይ አህመድ ዙፋን አስጠባቂውና የወረዳው ባንዳዎች እስከ ወዲያኛው መሸኘታቸው ይታወቃል። የፋኖ ሰራዊት በብልጽግና ላይ ዛሬም የበላይነቱን በማሳየት ሲረፈርፈው ውሏል ሲሉ የአይን እማኞች ለሚዲያችን ተናግረዋል። መነሻውን ከደብረ ብርሃን በማድረግ አንኮበር ወረዳ አልዩ አምባ ከተማ ካለው አድማ በታኝ የወረዳው ሚሊሻዎች ጋር በጋራ ጥምረት አድርጎ ወደ ጎርግ በሚጓዝበት ሰዓት የ3ኛ ሻለቃ ሰራዊት ከአራዳ ባቡር ውድማ እስከ ኩሪያ አምባ በመዝጋት ቦሩ ውድማ ላይና ኩሪያ አምባ ላይ ሲደርስ ከሌሊቱ 10 ሰዓት ተኩል ላይ በጨበጣ ውጊያ የብልጽግናን ሰራዊት አይቀጡ ቅጣትም ቀጥቶታል የተባለው የፋኖ ሰራዊት ድጋሚ ማርፈጃ ላይ ጎርግ ከተማ ጀምሮ እስከ ዲሩ ጉባ መልሶ ማጥቃት በማድረግ በብልጽግና ላይ ያለውን ኃይል ተጠቅሞ ከፍተኛ ጥቃትን ፈጽሟል። በሌላ በኩል በዚህ ወረዳ በጎርግ ዙሪያ በበርበሬ ውሃና በእንዶዴ በተባለ ቦታ አስፍቶ ልዩ ቦታዎች በመያዝ ሻለቃ 4 በብልጽግና ላይ ታላቅ መብረቃዊ ጥቃትንም ፈጽሞበታል። በአጠቃላይ በዚህ ውጊያ ከአይን ማኞች በተረጋገጠ መረጃ 18 የአገዛዙ ወታደር ሙት ሲደረጉ አንድ የመከላከያ ሻምበል መሪም ተገሏል። አንድ የአድማ በታኝ ሻምበል መሪሁ እንዲሁ ተገሏል። 22 የአገዛዙ ወታደሮችም ቆስለዋል። በሌላ ዜና ደጃዝማች ተሰማ እርገጤ ክፍለ ጦር በይፋት አውራጃ ሸዋሮቢት ከተማ ዙሪያም ታላቅ ድል ተቀናጅቷል። አይበገሮቹ የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች በሸዋሮቢት ከተማ 06 ቀበሌ የአገዛዙን ወንበር ጠባቂ ሰራዊት ከትላንት ከጠዋቱ 4 ሰዓት ጀምሮም ሲያራግፉት ውለዋል ነው የተባለው። ወደ ዕለቱ ሰበር ዜናችን አልፋለሁ። ፋኖ በኦሮሚያ እነ ሽመልስ አብዲሳ ላይ ጥቃት መፈጸሙ ተነገረ። ፋኖ በኦሮሚያ ጥቃቱን አጠናክሮ መቀጠሉ ሲነገር የሸዋ ፋኖ ከወሎ ፋኖ ጋር በመጣመር በኦሮሚያ ክልል ልዩ ኦፕሬሽን መፈጸማቸውን አስታውቀዋል። የፋኖ ኃይሎች ከሸኖ ከተማ በቅርብ ርቀት ላይ በፈጸሙት ጥቃት የኦሮሚያ ክልል ባለስልጣናትን አጅበው በተንቀሳቀሰ የብልጽግና ጦር ላይ ጥቃት ፈጽመዋል። በበርካታ V8 መኪናዎችና ልዩ ቅንጡ መኪናዎች በርካታ ባለስልጣናት በበርካታ የብልጽግና ብረት ለበስ ወታደራዊ መኪናዎች ታጅበው እየተንቀሳቀሱ ባሉበት ፋኖ አማራ ክልል ድንበር ድረስ የተጠጋለትን የኦሮሚያ አመራሮች ስብስብ ላይ ጥቃት ፈጽሟል። ጥቃቱን ትላንት አመሻሹን የተደረገ ሲሆን በአማራና በኦሮሚያ ድንበር ባሉ አካባቢዎች የኦሮሚያ ክልል አዲስ ፍርድ ቤት አስመርቀው ሲመለሱ በነበሩ የክልሉ ባለስልጣናት ላይ የተፈጸመ ሲሆን የሽመልስ አብዲሳ ካቢኔዎችን ጨምሮ የክልሉ ምክትል ፕሬዝዳንት በጉዞው ላይ እንደነበሩም ተገልጿል። የፋኖ ኃይሎችም በዚህን ወቅት ነው ምሽጎችን በመያዝ ከሸኖ አቅራቢያ ጥቃቶችን የፈጸሙት ተብሏል። ፋኖ በፈጸመው ጥቃት በርካታ የአገዛዙ ወታደሮችን ጨምሮ የሽመልስ አብዲሳ ልዩ ኃይሎችን የረፈረፈ ሲሆን የአገዛዙ ጥምር ጦር መኪናዎችም በእሳት ነደዋል የተባለው። ውጊያው የተደረገው በጠላት ቀጠና በመሆኑ ሙትና ቁስለኛ በተጨባጭ ቁጥራዊ መረጃ ልናገኝ አልቻልንም ያሉት የፋኖ የኃይለ ማርያም ማሞ ክፍለ ጦር መሪ ሻለቃ ሳሙኤል በአርፒጂ ጥቃት ግን ከ3 በላይ መኪናዎችን አውድመናል ሲሉ የኃይለ ማርያም ማሞ ክፍለ ጦር ከፍተኛ አመራር ሻለቃ ሳሙኤል ተናግረዋል። ከምንም በላይ ደግሞ በህዝባችን ላይ የሞት ጥላ የጋረደውን የሆዴድ አመራር አስጨንቀነዋል፣ መልእክትም አድርሰነዋል ሲሉ ሻለቃ ሳሙኤል ገልጸዋል። በብልጽግና የኦህዴድ ከፍተኛ አመራሮች ላይ የደረሰ ጉዳት ይኑር አይኑር እስካሁን ያወቅነው መረጃ የለም ሲሉም ሻለቃ ሳሙኤል ለሚዲያችን ተናግረዋል። የብልጽግና ኃይል ተዋጊ ሄሊኮፕተር በማሰማራቱ ፋኖ የሚፈጽመውን ጥቃት ፈጽሞ ከ2 ቁስለኛ ጋር ያለምንም የከፋ ጉዳት ወደ ቀጠናው መመለሱንም አርበኛ ሳሙኤል ለሚዲያችን ተናግረዋል። በመጨረሻ የፋኖ ከፍተኛ አመራሩ የአፋብን የህዝብ ግንኙነት ኃላፊ የሆኑት አርበኛ አስረስ ማረ ዳምጤም
የፋኖ ኃይሎች ከጽምዶ ጋር በተያዘ እንዲሁም ከሌሎች ጉዳዮች ጋር በተያዘ ያላቸውን ግንኙነት ጨምሮ ሌሎች በርካታ ጉዳዮች ላይ ከኤኤምኤስ ጋር ባደረጉ ቆይታ ሰፊ ማብራሪያ ሰጥቷል። የእሱን ማብራሪያ አድምጠን እንመለስ። ሰሞኑን በሱዳን ጉባ ላይ በተደረገ አንድ ውይይት ላይ አንዳርጋቸውም ተገኝቶ ሀሳብ ሰጥቷል። እኛ ላይም አቅርበን በግሉ ተጋብዞ መሄዱን የገለጸበት ሁኔታ አለ። እንደው ከዛ አንጻር ይሄ ጽምዶ ወይም ጥምረት በጋራ የመስራቱ ነገር ከህወሓትም ከኦላም ጋር ምን ደረሰ የሚሉ ወገኖች አሉ። ጽምዶን በተመለከተ ፋኖ የደረሰበት ደረጃ ምንድን ነው? አሁን በእኛ በኩል ጽምዶ ስለሚባል ፕሮጀክት የምናውቀው ነገር የለም። በግልጽ አይቴን ብላክ የምንናገረው ነገር የጠቀስከው ግለሰብ አቶ አንዳርጋቸው ያው በግሉ በፖለቲካ ህይወቱ የታወቀ በብዙ አይነት መንገድ በትግል ውስጥ የቆየ ግለሰብ መሆኑ ይታወቃል። ራሱም ሲገልጽ እንደሰማሁት ያው በግሉ እንደተገኘ ነው ከሚዲያዎች የሰማሁት። ስለዚህ እዛ ላይ የተለየ ማብራሪያ የምሰጠው የለም። ባለቤቱ ያብራራው ነገር ስለሆነ በአጠቃላይ ጽምዶ በሚባል ፕሮጀክት አሁን በተጠራው ማዕቀፍ ውስጥ ምንም የምንሰጠው ማብራሪያም የለም። ምንም አይነት ፕሮጀክትም የለንም እዛ ውስጥ። ምናልባት የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ይፋ ራሱን ካደረገ በኋላ ብዙ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲን በተመለከተ እንዲሁም ውስጥ አገር ቤት ካሉ ከታጠቁ ኃይሎች ጋር በጥምረት በትብብር የመስራት ነገር አስፈላጊነት ስትናገሩ ቆይቷቸዋል። ይህንን በተመለከተ ምንም መሬት ላይ የወረደ ምንም ነገር የለም። እንግዲህ ስፔሲፊክ ጽምዶ ብለህ በስፔሲፊካሊ ስለጠራህልኝ ፕሮጀክት ነው ምላሽ የሰጠሁት። ገባኝ። በፖለቲካ እምነታችን ደረጃ ግን አገዛዙን ከሚታገሉ ነገር ግን የአማራን ጥያቄዎች እና አጀንዳዎች ከማይጋፉ የፖለቲካ ኃይሎች እና ስብስቦች ጋር የመስራት ፍላጎቶች አሉ። እንቅስቃሴዎችም ይኖራሉ። ይፋ ለመደረግ የሚያበቁ ወይም ደግሞ ተጨባጭ ስምምነቶች በሚኖሩ ጊዜ ለህዝብ ይፋ የምናደርጋቸው ናቸው። ቢኖሩ ኖሮ እንደዚህ አይነት መሬት የነኩ ግንኙነቶች ቢኖሩ ኖሮ ይፋ እናደርግ ነበረ። ስለሌሉ ነው ይፋ ያላደረግናቸው። ምክንያቱም የትኛውም ግንኙነታችንና እንቅስቃሴያችን ከህዝብም ሆነ ከሌሎች ትግሉን ከሚደግፉ ኃይሎች እየተደበቀ ሊሆን ስለማይችልም ስለማይገባው ማለት ነው። ያው ትብብርን በተመለከተ በተለያዩ ጉዳይ የሚናሱ ነገሮች አሉ። ጽምዶን እንተውና ትብብርን በተመለከተ አንደኛው አገር ቤት ካሉ የታጠቁ ኃይሎች፣ የፖለቲካ ኃይሎች፣ ሁለተኛው ደግሞ ምናልባት ህዝብ ለህዝብ ግንኙነት ብዙ ፖለቲከኞች ለአማራ ህዝብ ላይ ግማሽ ምዕተ ዓመት የዘለቀ ብሔር ትርክት በመፍጠር እርስ በርስ እንዲጋደል ወይም አማራን በጠላትነት ፈርጆ በርካታ ችግሮች መድረሱን እናውቃለንና ህዝብ ለህዝብ ግንኙነቶችን በተመለከተ በሶስተኛ ደረጃ ደግሞ ምናልባት ከአጎራባች ሀገሮች ከሱዳንም ከኤርትራም ጋር በትብብር የመስራቱ ነገር ይነሳል። ምናልባት ግልጽ የሆነ ነገር አለ በሶስቱ ጉዳዮች ላይ? ምን መሰለህ እንዳነሳውልህ የኛ ጦርነት በዚህ በምስራቅ አፍሪካ የሚደረገው ጦርነት አካል ነው። ከጀርባው በርካታ ኃይሎች ያሉበት ነው። የአብይ አህመድ ስፖንሰር ዩናይትድ አረብ ኤምሬት መሆኑን በተደጋጋሚ ስንናገር ቆይተናል። በድሮን ቴክኖሎጂ እና በሌሎችም በፋይናንስም ጭምር በመታገዝ ነው የአገዛዙ ኃይል ከፋኖ ጋር እየተዋጋ ያለው። የኤምሬቶቹ እጅ ደግሞ አብይ አህመድ ጋር ብቻ የሚቆም አይደለም። በአጠቃላይ በአፍሪካ ውስጥ በብዙ አካባቢዎች በብዛት ከመንግስት በተቃራኒ ኃይል የተሰለፉትን ከአብይ አህመድ በስተቀር በመደገፍ ቀጠናውን የትርምስ ማዕከል እያደረጉ መሆኑ የታወቀ ነው። ትላልቅ ተቋማትም ጭምር በቅርብ ጊዜ የጀርመን የሰላምና ደህንነት ተቋም ጭምር ይፋ ያደረገው መሆኑ ይታወቃል። ስለዚህ በአጠቃላይ በአፍሪካ ቀንድ ያለው ኃይል በአገዛዙ ላይ መተባበር እንዳለበት እናምንበታለን። እምነት አለ። ያ እምነት ተግባራዊ እንዲሆን እና ተጨባጭ ሆኖ አገዛዙን በማስወገድ የጸናች ኢትዮጵያን ለመፍጠር ሙሉ የሆነ ፍላጎት ነው ያለ በእኛ በኩል። እንዳልኩ ግን ይሄን ደርሰናል። በዚህ በኩል በሚሊታሪ እንተባበራለን፣ በዚህ በኩል በዲፕሎማሲ እንተባበራለን፣ በዚህ በኩል ይሄን እናደርጋለን ብለን የደረስንበት ደረጃ ባይኖርም ፍላጎቱ አለ፣ እንቅስቃሴዎች አሉ በአጠቃላይ። ምክንያቱም እኛ ህልውናዋ የተጠበቀ የጸናች ለሁሉም የኢትዮጵያ ፖለቲካ ኃይሎች እና ማንነቶች የተመቸች ሀገር እንድትኖር ነው ጭምር ነው የምንታገለው። ከዛ አንጻር ሌሎች
ለዚህ ዓላማ የተሰለፉ ኃይሎች በጋራ እንዲሰሩ ከመፈልጋችን አኳያ እንዲህ አይነት ነገሮችን አጥብቀን እንሰራባቸዋለን። ወደፊትም ፍላጎትም አለን በደንብ በተደራጀ መንገድ አንዳንዶቹ እንደሚሉት ወይ እንደሚሰጉት ለሌላው ሰሚት በማድረግ ወይ ሁለተኛ በመሆን ጁኒየር በመሆን ምናምን ሳይሆን የራሳችንን ዓላማ በመያዝ የትኛውንም ትክክለኛ ኮዞቻችንን ኮምፕሮማይዝ በማያደርግ መንገድ ነገር ግን በጋራ ሊያሰልፉን በሚችሉ ጉዳዮች ላይ ለመስራት ፍላጎት እንዳለን ይታወቃል። ደጋግመን የተናገርነው ነው። በመግለጫም ይፋ ያደረግነው ነው። በሌሎች በውይይቶቻችንም በሌላ መንገድም ሁኔታዎችንና የቀጠናውን መልካም ፖለቲካ እንቅስቃሴ ስንገመግምም ዘወትር የምናነሳው ጉዳይ ነው። ነገር ግን ምንድነው የሚነሳበት ፐርስፔክቲቭ በተለይ አገዛዙ ከህዝብ ለመነጠል ባልተገባ መንገድ ለመፈረጅ የትግሉን ኮዝና ዓላማ ለማጣጣል ልክ በሶስተኛ ወገን ድጋፍ ወይም በሶስተኛ ወገን የፖለቲካና ሚሊታሪ ኦሪየንቴሽን የጀመርነው ትግል በሚያስመስል መንገድ የሚሰራው ትርክት ያው ጠላት የሚሰራው ነው። እንደ አንድ የፖለቲካ ኃይል እንደ አንድ ግብ እና ዓላማ አገዛዝን አስወግዶ የጸና ስርዓተ መንግስት ለመመስረት እንደሚያስብ ኃይል ግን በቀጠናው ካሉ ሀገራትም ይሁኑ ሌሎች የኢትዮጵያ የፖለቲካ ኃይሎች ጋር የመስራት ፍላጎቱ እና አብሮ የመቀጠሉ እንቅስቃሴው አለ። በተጨባጭ በስምምነት ለህዝብ ይፋ በሚደረግ ደረጃ ሲደርስና ጊዜው ሲደርስ ይፋ የምናደርገው ነው የሚሆነው። በቀድሞ የፋኖ አመራሮች በነበሩ ሰዎች በተደጋጋሚ በመገናኛ ብዙሃን የሚነገር ነገር አለ። ያው ብዙ ጊዜ ቃለ ምልልስ ይደረግላቸዋል። በዛ ቃለ ምልልስ ላይ በተደጋጋሚ የሚሉት የፋኖ ትግል ተጠልፏል፣ የወጣንበት ዓላማውን ተስቶ የሌላ አጀንዳ አራማጅ ሆኗል ፋኖ። ስለዚህ ነባሩ ፋኖ ከመጀመሪያው የተመሰረተው ፋኖ እና አሁን ያለው ፋኖ የተለያየ ነው፣ አሁን የሌላ ኃይል ጉዳይ አስፈጻሚ ነው የሚል ቅስቀሳ በስፋት እየተካሄደ ነው እና ይሄንን እንዴት ታየዋለህ? ሪሊ ፋኖ ተጠልፏል? የተጠለፉት የከዱት ወንድሞቻችን ናቸው። በየትኛውም ትግል እንደሚያጋጥመው ሁሉ ትግል ያው ጠመዝማዛ ነው መንገዱ፣ ዳገት ቁልቁለት አለው። በሳት ባህር የመዋኘት ያክል ከባድ ዋጋን ያስከፍላል። ያንን ዋጋ ለመክፈል ያልተዘጋጁ አስቀድሞም ደግሞ ተልኮ ይዘው የቆዩ ፍርሃት ያለባቸው ስንፍና ያለባቸው ቅርብ አዳሪና ቁርቋዥ የሆኑ በፋኖ ስም የተለያየ ገጽታ ግንባታ ሲሰራላቸው ለራሳቸው የገጽታ ግንባታ ሲሰሩ የቆዩ አንዳንዶች ወደ አገዛዙ ከገቡ በኋላ የመውጫ መንገዳቸው እንደ ኤክስኪውዝ የሚጠቀሙት ሌላ ነገር የለም። እንግዲህ እንደምታውቀው የሚነሳ ሌላ ተጨባጭ ነገር ስለሌለ የፋኖ ትግል መነሻ ምክንያቱ ትክክል አይደለም እንዳይሉ ህዝብ አያዳምጣቸውም። ምክንያቱም የታወቀ ሀቀኛ ጥያቄዎችን ይዞ የተነሳ የህልውና ጥያቄን ይዞ የተነሳ ትግል ስለሆነ ሌላ የሚነሳ ነገር ስለሌለ የግዴታ አገዛዙ ጋር አጀንዳ ለመጋራት በሚያመች መንገድ እና ይሄኛው ጉዳይ ደግሞ በቀላሉ ጥላሸት ለመቀባት ይመቻል ተብሎ ስለታሰበ ነው ተጠልፏል እያሉ የሚናገሩት። የተጠለፈም ትግል የፋኖ ትግል አጀንዳ የለም፣ ሊጠለፍ የሚችልም አይደለም። በመሰረቱ የፋኖ ትግል ለምንድነው ይሄንን ምለው? ከአነሳሱ ጀምሮ አሁን እስከደረሰበት ደረጃ ብታይ ህዝባዊ ሆኖ የተጀመረ በተጨባጭና በሀቀኛ ምክንያት የተጀመረ ተጋድሎ በመሆኑ በአደግንበት በተወለድንበት አካባቢ በራሳችን ህዝብ መሀል የጀመርነው በየትኛውም ሶስተኛ ሀገር ድጋፍ በየትኛውም የውጭ ኃይል ድጋፍ ሳይሆን በራሳችን አቅም በህዝቡ ድጋፍ የተጀመረ ትግል ስለሆነ ማንም ለመጥለፍ የሚያበቃበት ነባራዊ ሁኔታ የለም። በአሁኑ ሰዓት የተደራጀ አመራር አለው፣ ስትራቴጂክ ሊደርሽፕ አለው፣ መካከለኛ አመራር አለው። ከላይ እስከታች ሰለሱን ጠብቆ የሚከናወን ትግል እንደመሆኑ መጠን ማንም በፈለገ መንገድ ለማንም ሊያስረክበው የሚችልም አይደለም። ተፈጥሯዊ ሁኔታውም ያንን የሚፈቅድ አይደለም እና እነኚህ የከዱ ወንድሞች ይህንን ጉዳይ የሚያነሱት በአገዛዙ ያው ለዕለት ቀለብ ይሰፍርላቸዋል። ሆቴል ላይ ወይም ካምፕ ላይ የሚቆዩበት ኩፖን ለማሳደስ የዕለት ወዳቸውን ለመሙላት የግዴታ በየሚዲያው እየቀረቡ የአንዳንዶቻችንን በግለሰብ ደረጃ ስማችን እየጠሩ አንዳንዴ ደግሞ አጠቃላይ ትግሉን ጥላሸት መቀባት የተሰጣቸው ተልኮና ስራ ነው። ከዚህ በላይ ምንም ሊያገለግሉት ስለማይችሉ አገዛዙ በተለይ ስም ያላቸው ልጆች በዚህ መንገድ ነው አገዛዙ ለፕሮፓጋንዳ እየተጠቀመባቸው ያለ። በዋናነት አንዱ አገዛዙ ተሸንፌበታለሁ የሚለው የሚዲያና ፕሮፓጋንዳ ጉዳይ ስለሆነ ያንን ክፍተት ለመሙላት የሚጠቀምበት እንጂ ሊጠለፍ የሚችል ትግል አይደለም
የአማራ ህዝብ የሉና ትግል ስለሆነ ማለት ነው። አድማጭ ተመልካቾች ለሰዓቱ ያስኩላቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።